ሰላም እባክሽ እባክሽ አደራ በሰማይ አደራ በምድር አብረን በተቋደስንባቸው ማዕዶች አብረን ባጠፋናቸው ጊዜያቶች አብረን ባነጋናቸው ሌሊቶች ይሸሻሉ። እውነቱን ንገሪኝ፣ ከማን ነው? ሰላም አንቺ አታውቂውም። በስልክ የሚያወራኝ ልጅ ነበረ። በቃ እናንተ በሌላችሁ ተገናኝተን ቤቱ ሄጄ ነው ትዬ ይጊት ተመስገን። ይቅር በል። በደቂቃው ስንቱን አሰብኩት። ደግሞ ልጁንም ታስተዋውቂንና ይሁንሽ ትንሽዬ የቀለበት ፕሮግራም ነገር አዘጋጅላችኋል። እኔ አረስሻለሁ። ከሱ ጋር አብራችሁ ትኖራላችሁ። እዚህ ሁነሽ ትወልጂዋለሽ። እንዴት ብለሽ እንዳትጨነቂ። የሚወለደው ልጅ በምንም ተአምር ዲቃላ መባል የለበትም። እሺ ናት። ወይ ጋሽ ደረጀ ዛሬ ተዋርዷል የሚለው ሁሉ ጠፋበት። ጋይስ የሚለው ጠፋበት። ምን ይበል? ምን የሚናገረው ሁሉ አፎ ተያያዘ ማለት ነው። ምክንያቱ ደግሞ ወይዘሮ ማርታ ለጋሽ ደረጀ ሰላም እኮ አረገዘች ነፍሰ ጡር ናት ስትለው እንዴት እንደደነገጠ ጋይስ አይታችሁታል። ምክንያቱም ያረገዘችው ሰላም ከማን ነው? ከጋሽ ደረጀ። እስኪ እናንተ ሐሳብ አስተያየታችሁን አስቀምጡልን። ለዛ እኮ ነው ጋይስ የደነገጠው። እንዴት ምናምን አለ ማለት ነው። ከዛ ወይዘሮ ማርታ እንግዲህ እንደዚህ ሆነ ምናምን አለች ማለት ነው። እኔ ወይዘሮ ማርታን ግን በጣም ነው ማደንቃት። ለትዳሩ ያላት ክብር አይታችኋል ጋይስ። ሰላም ከአንቺ አታውቂውም እትዬ ከውጭ ሰው ነው የሆነ ማወራው ልጅ ነበረና ከሱ ነው እርግዝና የተፈጠረው ምናምን ስትላት ወይኔ በጣም ነው ፈጣሪዋን ያመሰገነችው ጎንበስ ቅና ብላ። ምክንያቱም ጋይስ በዛች ሰከንድ ውስጥ ስንቱን እንዳሰበችው ማለት እኔ ብላችሁ ብታስቡት ራሱ በዛን ሰዓት ውስጥ እውነት ሰላም ያረገዘችው ከጋሽ ደረጀ ነው ብላ ብትላትኝና በቃ ስንት ሀሳብ ትዳራችሁ የምትወዱ ፍቅራችሁ ስንት ነገር ነው የሚናጋው። ልጆቻችሁ ይበተናሉ። ከዛ ሲቀጥል ደግሞ ከሁሉም በላይ የሚጎዳው አሁን የሰላም አሁን ላይ ማርገዟ ብቻ ሳይሆን እስከዛሬ በቃ ከጋሽ ደረጀ ጋር ጋሽ ደረጀ በቃ አሁን ይቺ ለአሁን ምናልባት እሱ አሁን ሊሆን ይችላል ማለት ከሷ ጋር የተሳሳተው ምናምን ግን ተሳስቶ አይደለም። በርግጥ ሄዶ ነው ራሱ በዚህ መካከል እርግዝና የተፈጠረው እና በቃ ሰላም ምን እንደምታስብ ማነው ወይዘሮ ማርታ ምን እንደሚገባት ታውቃላችሁ ጋይስ። በቃ ይሄን ያክል ልጆቿን ስታሳድግ ለካ በላዋ ላይ እየማገጠባት ነበረ። ትዳሩን አክባሪ አልነበረም። በቃ በሷ ላይ እየሄደ ነበረ። ከሌላ ሰው ጋር ነበር ኑሮ ማለት ነው። ስለዚህ እሷን ቤት ውስጥ አስቀምጦ እሷ ምን አጉድላበት ነው ልጆቿን ተንከባክባ ስራዋን አክብራ ቤቷን በቃ በሁሉ ነገሯን ባደረገች እንዴት በትዳሯ ላይ በሷ ላይ ሊሄድ ይችላል? እና እሱ ነገር ስታስበው የልጆቿ መበተን የትዳሯ መፍረስ በቃ ህይወቷ ፍቅሯን ማጣቷ ምናምን ስታስብ በጣም ነበረ ሌላ ስሜት ውስጥ የገባችው እና ሰላማዊ አይደለም ከውጭ ነው አታውቂውም ስትላት በቃ ፈጣሪዋን ነው ያመሰገነችው። አምላኬ ይቅር በለኝ፣ ፈጣሪ ይቅር በለኝ፣ መድኃኒዓለም ይቅር በለኝ፣ ስንቱን አሰብኩት አምላኬ እንደ ሳሎን ከአምላክ አንተ ተመስገን ብላ እንግዲህ ፈጣሪዋን ስቅስቅ ብላ አልቅሳ ነው በእንባ ነው ያመሰገነችው። ለምን እሱ ነው ስላልተባለ ማለት ነው። እንግዲህ ከዛ ሄዳ ለጋሽ ደረጀ ስትነግረው ጋሽ ደረጀ በጣም ነው የደነገጠው። ምን እንደሚወስን በጣም ከባድ ነው። ምክንያቱም ይመስለኛል ሰላም አልነገረችውም። ምክንያቱም
ሰላምን በርግጥ ብዙ አላወቀችውም። አሁን ላይ ነው እንግዲህ ሆዷ ሲለይ ምናምን ወፈርሽ ሁሉም ዲያጣራዙ የመጀመሪያ እርጉዝ ነሽ እንዴ ምናምን ነበር ያለቻት እና የዛን ሰዓት ራሱ አረንዳች ምናምን እና በጣም ነበር የተገረመችው። እንግዲህ ወይዘሮ ማርታ እኔ በጣም ነው ማደንቃት ጋይስ። እንግዲህ ሰላምን ልክ ከባሏ እንዳልሆነ ካረጋገጠች በኋላ በቃ አይዞሽ አብሽሪ ይወለዳል፣ ደግሞ እኮ ግዴታ ነው ልጅ ያስፈልግሻል፣ ደግሞ ምንም እንዳታስቢ እኔ ራሴ አረስሻለሁ፣ ይህን ያክል ጊዜ እኔን ስታገለግይ ኖረሽ የለ ስለዚህ እኔ ራሴ አረስሻለሁኝ ይወለድ ምንም ችግር የለውም። ሲቀጥል ደግሞ ልጁን ታመጪውና ከሱ ጋር ቀለበት አጠር ያለ ፕሮግራም አድርገን ቀለበት ያደርግልሽና የቀለበት ፕሮግራም አድርገን ከዛ በኋላ እሱ ጋር አብራችሁ ህይወት ትጀምራላችሁ። ምክንያቱም አሁን አንቺ የምወልጂው ልጅሽ ዲቃላ መባል የለበትም። ሲቀጥል ደግሞ ስራም ስትሰሪ ካሁን በኋላ በቃ ተጠንቅቀሽ ስሪ፣ ከባባድ ዕቃ አታንሺ። እኔ ለልጆቹ ነግራቸዋለሁኝ፣ ልጆቹ ያግዙሻል። ስለዚህ ምንም ነገር እንዳታነሺ ተጠንቀቂ እና አብሽሪ፣ አይዞሽ ሰላምዬ፣ ምንም እንዳይከፋሽ አለሁልሽ ነበር ያለቻት እና እኔ በጣም ነው ደስ ያለኝ እንደዚህ በማለቷ። ሰላም እንግዲህ በጣም በውስጧ ስለሚያውቀው ማለት ጥፋቷ ስላወቀች ያ ማለት ከጋሽ ደረጀ ነው ያረገዘችውና የእሱ እንደሆነ እንግዲህ ወይዘሮ ማርቲን በዚህ ልክ አምናት ያው ቤተሰብ ሆና እንትን እያለች የሰው ትዳር ላይ እሷም እንደዚህ በማድረጓ በጣም ነው የተናደደችው። በቃ ውስጧ በጣም እየወቀሳት ነው። እሷ እዚህ ጋር አብሽሪ አይዞሽ አለሁልሽ ስትላት ማለት የባሏ ልጅ ይዛ የያዘችው አይነት ስሜቷ ሲሰማት እንግዲህ ውስጧን በጣም እንትን እያለኝ ነበር። ስርቅ ብላ እያለቀሰኝ ነበረ። እንግዲህ ናታን ክላስ ሄዳ በጣም እያለቀሰኝ ነበረና ናታን መጥቶ ራሱ ምን ሆነሽ ነው ሰላምዬ ምንድነው የሆንሽው ምናምን ስትላት ሲላትኝ በጣም ነበረ በቃ በጣም ነው ሆዴ ባሳት ምናምን። ከዛም እንግዲህ ተነስታ ለናታን ምንም አልሆንኩኝ ማለኮ ምናምን ብላ ትላው ነው የወጣችው። ግን ኤቢ ነግረዋለች የዚህን ቤት ጉድ ሰማህ ሰላምን ጉድ ሰማህ? ሰላም ከዚህ ቤት እኮ ታጣቀም የሚገርም ነው። ምንድን ነው ሆነችው? ሰላም እኮ እያለቀሰች ነበር ምናምን ሲል አረ እሰይ ደግ አልቅሳለች ምናምን እያለ እንግዲህ እየተላላጠኝ ነበርና ምንድን ነው የሆነው አትነግሪኝም እንዴ ሲላት ሰላም እኮ እርጉዝ ናት ያለቻትና በጣም ነው እሱም የደነገጠው። እንዴት ምናምን ብሎ ይሄማ የሁላችንም ጥያቄ ነው። ምን አባቷ ቅላታ ከየት እንዳመጣችሁ ምናምን እያለ እንግዲህ ኤቢም እየተላላጠች ነው እና ኤቢ ማለት ነው ለእናቷ ምን ብትላልፍ ነው እኔ ግን ሳስብ ሰላም ያረገዘችው ከናታን እንዳይሆን አላለች። እንዴው የኤቢ እኮ ማለት ነው ጋይስ እዝጉ ምኑን ተምን እንደምታገጣጥመው እንኳን አይደለም ትንሽ እየፈራ አግኝታ ማለት ነው። በቃ የሌለ እኮ ነው ክሬቲቭ የምታደርገው በጣም ነው የምትፈጥረው ነገሮችን እና በቃ እንደዛ እያለች ነበርና ናታንም እንግዲህ ዝም ብሎ ፊቱ ዞር አድርጎ ነው ዝም ያላት። ምንም መለሰላትም። ሌላው እንግዲህ ኤቢ ናታን ቀረብ ያላት ነው። ናታን ቀረብ ያላት ግን ዳጣን ለማስቀናት ነበረ ማለት የዳጣን ፊሊንግ ለማየት ዳጣ ምን ያክል እንደምትወደው ምናምን። በነገራችን ላይ ዳጣ ፍቅር ምናምን እሱ ምንም አይነት ፍቅር የለባትም ይሄ ናታን ማለት ነው። ግን ኖርማሊ እንደ ጀስት እንደወንድም ትወደዋለች፣ ታከብረዋለች ምናምን የሆነ ነገሩ ደስ ይላታል። ግን ፍቅር የሚባለው ነገር እሷ ጋር ምንም የለም። ግን ከናታን ጋር ሲሆኑ በጣም ነው ደስ ያላት ናታንና ኤቢ ማለት ነው። ምክንያቱም የኤቢን መከራ ነበር አልችለው ያለችው። ስለዚህ ናታንና ኤቢ ደግሞ አንድ ላይ ሲሆኑላት እሷ በጣም ደስተኛ ነች። ሰው ሀቢ ምክንያት ዳጣን ከናታን ጋር ስትሆን ኤቢ በጣም ስለምትናደድ እንግዲህ የሌለ ተንኮል ነበር ስትፈልግ የነበረውና ስለዚህ አሁን ላይ ደግሞ ናታን ከኤቢ ጋር ሲሆንላት ኤቢ ዳጣን ምንም አትፈተናተናትም። ስለዚህ ያ በመሆኑ እንግዲህ በጣም ነው ደስ ያላት። ውድ ቤተሰቦች እንግዲህ በቀጣይ ክፍል በአዲስ ቪዲዮ እንመጣለን። እስከዛ ሰብስክራይብ ላይክ እያደረጋችሁ አበረታቱ ማለት ነው። በቀጣዩ እንግዲህ ጋሽ ደረጀ እውነት ምን አይነት ፊሊንግ ይኖረዋል ማለት ሰላምን ሂዶስ ምን ይላታል? በምን አይነት መልኩ ሊሆን ይችላል እሱ ነገር? ሁለተኛ እውነት አይነቀበት ይሆን? በእርግጠኝነት ፊቱ ላይ ይሆን ጋሽ ደረጀ የሚለይበት ነገር አለና ማርቲ ምንድነው ነገሩ ብላ ትንሽ ትኩረት እንድታደርግ ሳያደርጋት አይቀርም ብዬ አስባለሁኝ። ብቻ ነገሮች ትንሽ ወሰብሰብ ያልናቸው። የሚገርመው ግን ዳጣ አገር አልሰማችም። ዳጣ ሰላም እርጉዝ መሆኗን ስትሰማ ደግሞ እንግዲህ የበለጠ ያው ዳጣም ካጠገቧ እንደምትሆን አንጠራጠርም። ዳጣ በርግጥ ደስ ነው የሚላት፣ ግን አባቱ ማን ነው ምናምን ማለቱ አይቀርም። ያው ሰላም እንግዲህ ካሁን በኋላ የራሷን ምናልባት ከዚህ ቤት እንግዲህ ወይ ቤት ተከራይቶላት ካስደረጀ የሆነ ብቻ ወደ ውጭ ትወጣለች የሚል ተስፋ አለን።
ከዛ እንግዲህ ምናልባት ነገሮች መቋጫ ነው ብለን ተስፋ እናደርጋለን። ውድ ቤተሰቦቼ በቀጣይ ክፍል እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ ጠብቁን። እስከዛ ሰላም ጊዜ